የሁላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅናት ፍትህ እንዲዛባ ያደርጋል። ቅናት አንድ ሰውን ማየት ከሚፈልገው ውጭ እንዲያይ አይፈቅድለትም። በዚህ አንድ የተጠመደ ሰው የነፍሱን ዓይኖች ለዘላለም ያሳውራቸዋል። እንዲህ አይነት ሰው እንዴት ትህትና ማስተማር ይችላል? ቀኝ ጉንጭህን ለሚመታ ሌላውን አዙርለት ብሎ ትእዛዝን ሊሰጥ ይችላልን? መከራም ሲገጥመን እንድንታገስ ይመክረናልን? መከራን ከመታገስ ይልቅ እንድንበቀል የሚያስተምር አይደለምን? እስቲ ንገሩኝ። እነዚህ ወገኖች በደልን የሚያበረታቱ እንጂ ግፍን የሚያርቁ ናቸውን? ሰላም ጤና ይስጥልን ውድ አድማጮቻችን። ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን፣ አሜን። ይህ በዕለተ ሮብ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ተግሳጽ በእንተ ቅናት በቅዱስ ዮሐንስ አፈወርቅ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ነገር ግን አስቀድሜ እንደተናገርሁት ከሁሉም የከፋው ተንኮል ነው። ተንኮል ሰውን ግብዝ ያደርገዋል። ዓለምንም ቁጥር በሌለው ኃጢአት እንድትሞላ ያደርጋታል። ይህ ኃጢአት ፍርድ ቤቶችንም የሞላ ሲሆን ከዚህም ኃጢአት ከንቱ ውዳሴ፣ ገንዘብና ስልጣንን መውደድ እንዲሁም ድፍረት ይወጣሉ። በዚህ ኃጢአት የተያዙ ሰዎች ርኅራሄ የላቸውም። ዘራፊዎችና የባህር ላይ ወንበዴዎች ይሆናሉ። ከዚህ ኃጢአት ነፍሰ ገዳዮች ተወልደው ወደ ዓለም ሁሉ ይበተናሉ። ሰዎች በዘር ምክንያት ይከፋፍሏቸዋል። ስለዚህ ተንኮል የኃጢአቶች ሁሉ ምንጭ መሆኑን በእነዚህ እንረዳለን። ይህ ኃጢአት ወደ ቤተ ክርስቲያንም ሰርጎ ገብቷል። በዚህ ምክንያት ከመጀመሪያው ጀምሮ ብዙ ሺህ ክፉ ጥፋቶች መጥተውብናል። ቅናትም የስስት እናቱ ነው። ይህ ዱዌ አኗኗራችንን የሚያስመሰቃቅልና ፍትህን የሚያዛባ ነው። ይህ ቅናት እጅ መንሻ፣ መማለጃ፣ አዋቆች ሰዎችን አይነ ልቦናቸውን ይሰውራቸዋል፣ አፋቸውን ይዘገዋል፣ ቃላቸውንም ያስለውጣቸዋል። መጽሐፈ ሲራክ ምዕራፍ 20 ቁጥር 29 እንዲል ነፃ የሆኑትን ሰዎች ባሮች የሚያደርጋቸው ነው። ስለዚህ ይህን በተመለከተ ሳንታክት እናስተምራችኋለን። ከዚህ ኃጢአት ምንም በጎ ነገር አይወጣም። በዚህ ክፋት ውስጥ ካለን ከዱር አራዊት ይልቅ የከፋን እንሆናለን። ወላጅ አልባዎችን እንበዘብዛለን፣ መበለቶችን እንገፋለን፣ በድሃው ላይ እንጨክናለን። ይህ ኃጢአት በወዮታ ላይ ወዮታን የሚደራርብ ነው። ነቢዩም ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም፣ ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። ትንቢተ ሚክያስ ምዕራፍ 7 ቁጥር 2 እንዲል። ከዚህ በኋላ በዚህ ጉዳይ ከመናገር ይልቅ የማዕዘኑ ተራው የኛ ነው። በጸሎታችን ወይም በምክራችን ወይም በተግሳጣችን ምንም አላተረፍንምና ለኛ የቀረልን ልቅሶ ብቻ ሆኗል። ክርስቶስም ያደረገው እንዲህ ነበር። እርሱ በኢየሩሳሌም የሚኖሩትን ብዙ ጊዜ የገሰጻቸው ቢሆንም ምንም ትርፍ ስላላገኘባቸው ስለ ድንዳኔያቸው አልቅሶላቸዋል። ነቢያትም ለእስራኤላውያን አንብተውላቸዋል። እኛም እንዲሁ ስለ እናንተ እያነባን እንገኛለን። አሁን እኛ የምናዝንበትና የምናረክስበት እንዲሁም ወዮ የምንልበት ወቅት ላይ ደርሰናል። እንዲመጡ አልቃሾች ሴቶችን ጥሩ፣ እንዲመጡም ወደ ብልሃተኞች ሴቶች ላኩ የምንልበት ወቅት አሁን ነው። ትንቢተ ኤርምያስ ምዕራፍ 9 ቁጥር 17። በእርግጥ የሚያማምሩ ቤቶችን ለመገንባት የሚሽቱን ሰዎች ስንመለከት የቅናት ዱዌ ምን ያህል ጽኑ እንደሆነ እንረዳለን። እነዚህ ሰዎች ከሰዎች በነጠቋቸው መሬቶች የተከበቡ ናቸው። አዎን፣ ለማዘን አሁን ወቅቱ ነው። እናንተ መሬታችሁ የተነጠቃችሁ በእነርሱም የተጎዳችሁ ኑ ከኔ ጋር በአንድነት እዘኑ። ሐዘናችሁንም ተካፍዬ እንባዬን አፈስ ዘንድ ፍቀዱልኝ። ሐዘናችን ግን ለእኛ ሳይሆን ለእነርሱ ነው። እኛ ብንጎዳ በምድር ነው፣
የእነርሱ ጥፋት ግን ዘላለማዊ ነው። እናንተ ግን በእናንተ ላይ የተፈጸመባችሁ ግፍ ዋጋ ሆኗችሁ የእግዚአብሔርን መንግሥት ትወርሳላችሁ። ነጣቂዎቻችሁ ግን ገሃነም ይወርሳሉ። ከመጉዳት መጎዳት አይሻልምን? ስለዚህ ስለ እነርሱ ማቅ ለብሰን እናልቅስላቸው። በሰዎች ዘንድ ባለው የልቅሶ ሥርዓት ግን አይደለም። በቅዱሳት መጻሕፍት እንደተጻፈው ነቢያት ያዘኑትን ሐዘን አይነት እንዘንላቸው። ከነቢዩ ኢሳይያስ ጋርም ስፍራ እስከማይቀር ድረስ እናንተም በምድር ላይ ብቻችሁን እስክትቀመጡ ድረስ ቤትን ከቤት ጋር ለሚያያይዙ እርሻንም ከእርሻ ጋር ለሚያቀራርቡ ወዮላቸው። የሰራዊት ጌታ እግዚአብሔር በጆሮዬ እንዲህ አለ፣ በእውነት ብዙ ታላቅና መልካም ቤት ባድማ ይሆናል፣ የሚቀመጥበትም አይገኝም በማለት አምርረን እናልቅስላቸው። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 8 እስከ 9። ኤርምያስም ቤቱን በግፍ ሰገነቱንም በአመፅ ለሚሰራ ባልንጀራውንም እንዲያው በከንቱ ለሚያሰራ ዋጋውንም ለማይሰጠው ለራሴ ሰፊ ቤት ትልቅም ሰገነት እሰራለሁ ለሚል መስኮትንም ለሚያወጣ በዝግባም ስራ ለሚያስጌጥ በቀይ ቀለምም ለሚቀባው ወዮለት ብለን እናልቅስላቸው። ትንቢተ ኤርምያስ ምዕራፍ 22 ቁጥር 14። ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን ለነበሩት ነገር ግን እናንተ ባለጠጎች ወዮላችሁ መጽናናታችሁን ተቀብላችኋልና ብሎ እንዳዘነ እንዘንላቸው። ወንድሞቼ ሆይ ለእነርሱ ማዘናችሁን እንዳትተው እለምናችኋለሁ። ይህ የማይሆን ለመሰላቸውም ከዚህ እንዲርቁ ደረታችንን እየደቃን እናልቅስላቸው። በሥጋ ለተለዩን ሳይሆን በሕይወት ላሉት ለስታሞቹ፣ ለነጣቂዎቹ፣ ለቀናተኞቹ፣ ለሆዳሞቹ እናልቅስላቸው። ስለሞተው ስለምን እናለቅሳለን? እነርሱን በተመለከተ የምናመጣው አንዳች ነገር የለምና። ከዚህ ድርጊታቸው ሊመለሱ ጊዜው ለተሰጣቸው ኃጢአተኞች ግን እናልቅስላቸው። ለእነርሱ በማዘናችን ግን ሊሳለቁብን ይችላሉ። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እህተ ማርያም ታቀርብልናለች። በድጋሜ አብራችሁን ቆዩ። የበራሱ ስለ እነርሱን ለማንባት በቂ ምክንያት ይሆነናል። ምክንያቱም በዚህ ኃጢአታቸው ማቅ ለብሰው ሊያዝኑ እንጂ ሊስቁ ባልተገባቸው ነበርና። በእኛ ሐዘን ተነክተው ከዚህ ኃጢአታቸው ለመመለስ ከተቃዱ ግን ማዘናችንን እናቆማለን። ነገር ግን ይህን ባለማስተዋል የሚመላለሱ ከሆነ ስለ እነርሱ ማንባታችንን አናቋርጥም። ለባለጠጎቹ ብቻ አይደለም፣ በፍቅረ ነዋይ ለወደቁ፣ በስስት ለተያዙ ለስግብግቦችም እናለቅስላቸዋለን። ገንዘብ በራሱ መጥፎ ሆኖ ግን አይደለም። ገንዘብ በአግባቡ ከተጠቀምንበትና ለሚገባ ነገር ከተገለገልንበት በራሱ ክፋት የለበትም። ነገር ግን ስስት ክፉ ነው፣ እርሱም ዘላለማዊ ሞትን ያመጣብናል። ስለሆነም የንስሐ ዕድሜ ቀርቶላቸዋልና እንዲህ ላሉ ሰዎች እንዘንላቸው፣ ወይም በዚህ ኃጢአት ወድቀው ማምለጥ ላልቻሉ እናልቅስላቸው። ሌሎችም በዚህ ኃጢአት ተሰነካክለው እንዳይወድቁ ከዚህ የሚጠብቃቸው ዘንድ በእንባ በመሆን ለሰው ሁሉ እንጸልይ። በሚመጣው ዓለም ከዚህ ኃጢአት ባርነት ነፃ ወጥተው ከእኛ መካከል አንዱስ እንኳን በዚህ በኃጢአት ሳይያዝ ተስፋ የተሰጠንን መንግስቱን እንወርስ ዘንድ የበቃን ያድርገን። ተወዳጆች ሆይ የዋህነትንና ትሕትናን ከእነርሱ እንማር። ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ ዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ብሎናልና። መራርነትን ከእናንተ አርቁ፣
በእኛ ላይ ማንም ቢታበይ እኛ ግን በትህትና እንጽና። በእኛ ላይ ደፋር ቢሆን እንታገሰው። ማንም በእኛ ላይ ቢዘብትብን በእርሱ ተቆጥተን ተሸናፊዎች አንሁን። ራሳችንን በምንከላከልበት ጊዜ ጥፋት ላይ እንዳንወድቅ እንጠንቀቅ። ቁጣ የዱር አራዊቶች ጠባይ ነው። የዱር አራዊቶች ኃይለኞችና ቁጣዎች ናቸው። ራሳችንን በምግባር የምናስጌጥበትን የምናሳርፍበትን መርህ ከመጽሐፍ ቅዱስ እንውሰድ። እርሱም እንዲህ የሚል ነው። እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል? መጽሐፈ ሲራክ ምዕራፍ 10 ቁጥር 9። ስለዚህ ጊዜዋ እስክታልፍ ድረስ ቁጣን ታገሳት፣ ኋላ ደስ ታሰኝሃለች። መጽሐፈ ሲራክ ምዕራፍ 1 ቁጥር 22። እንዲሁም ቁጡ ሰው ጠብን ያነሳሳል፣ ትዕግስተኛ ሰው ግን ጸጥ ያሰኘዋል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 18። ተወዳጆች ሆይ በቁጣ ከነደደ ሰው በላይ የተዋረደና መልከ ጥፉ የለም። ውሃ የተኛበትን ረግረግ ጭቃን ስትነካኩት መጥፎ ጠረን ከውስጡ እንዲወጣ እንዲሁ በቁጣ የተያዘች ነፍስ ከውስጧ ያኖረችውን ብስጭትና ቁጭት አጠገቧ ያሉት እርሷን በመጸየፍ ከእርሷ ፈጥነው እንዲሸሹ ታደርጋቸዋለች። ነገር ግን አንዱ ከጥላቴ የሚሰነዝርብኝን ነቀፋ መታገስ አልችልም ሊል ይችላል። ስለዚህ ምን ላድርግ ቢል ነቀፋው ትክክል ቢሆን መልስ ከመስጠት በፊት ቁጣህን ከልብ ቆርጠህ ጣለውና ጠላቶችን ስለ ግሳጼያቸው አመስግናቸው። ነቀፌታቸው ግን ትክክል ካልሆነ ንቀህ ለፈው። እርሱ ጎስቋላ ሊልህ ይችላል፣ አንተ ግን ቸል በለው። ዲቃላ ወይም ደንቆሮ ሊልህ ይችላል፣ እንዲህ ለሚልህ ግን እዘንለት። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ተብሎ ተጽፏልና። ስለዚህም ማንም ቢሆን አንተም ቢሰድብህ እርሱ የሚቀበለውን ቅጣት ልብ በልና በእርሱ ላይ አለመቆጣት ብቻ አይደለም፣ ነገር ግን ስለ እርሱ አልቅስለት። ማንም ሰው ቢሆን በነዳድ ህመም ውስጥ ባለ ሰው ላይ አይቆጣም፣ ነገር ግን ስለ እርሱ ያዝንለታል፣ ያለቅስለታል። ቁጣም እንዲሁ በነፍስ ላይ የበቀል እሳትን ታነዳለች። ስለዚህ ራስን ተበቃይ አትሆን፣ ሰላምን ያዝ። እንዲሁም አጥፊ የሆነውን ይህን ቁጣ ፈጥነህ አብርደው። ነገር ግን በቁጣ ላይ ቁጣ ከጨመርክ እሳቱን እያፋፋምከው ነው። ነገር ግን እንዲህ ሆነን ሲያገኙን አንዳንዶች ሰላምን በመምረጣችን እንደ ደካሞች ይቆጥሩናል ልትሉ ትችላላችሁ። ደካማ በመሆናችሁ የሚወቅሷችሁ አይደሉም፣ ይልቁኑ ስለ ጥበባችሁ ያደንቋችኋል። ከዚህ በተጨማሪ አንተ በእብሪት ከሰዎች ጋር የምትጋጭና ተሳዳቢ ብትሆን በተጋጨ ቁጥር ሰዎች ስለ አንተ የሚነገረው ሁሉ እውነት እንደሆነ ለማመን ይገደዳሉ። እስቲ ንገረኝ፣ አንድ ባለጸጋ ሰውን ድሃ ብለው ቢሰድቡት አይስቅምን? እንዲህ መሆኑ እርሱ ድሃ እንዳልሆነ ስለሚያውቅ አይደለምን? ስለዚህ እኛም በሚሰድቡ ላይ አንዘን፣ ምክንያቱም እኛን የሰደቡበት ስድብ ትክክል አለመሆኑን ስለምናውቅ ነው። ከዚህ ጎን ለጎን ለሰዎች ተገቢውን ክብርን መስጠትን ስለምን እንፈራለን? የሁላችንንስ አምላክ በእኛ ምክንያት ስለምን ይነቀፋል? ከስጋዊ ነገር ጋር ስለምን እንጣበቃለን? ቅዱስ ጳውሎስም ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም፣ ቅንዓትና ክርክር ስለሚገኝባቸው ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድ አትመላለሱምን? በማለት ይገስጸናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3። ስለዚህ መንፈሳውያን እንሁን፣ ከዚህ አስፈሪ የአውሬነት ጠባይ ፈጥረን እንራቅ። ቁጣ ከእብደት በምንም አይተናነስም፣ ለጥቂትም ሰዓት ቢሆን ዲያብሎስም መሆን ነውና፣ እንዲያውም ከዲያብሎስም የከፋ መሆን ነው። አንድ ሰው ሰይጣን ያደረበት ቢሆን ይቅርታ ሊያገኝ ይችላል። ቁጡ ሰው ግን
ጽኑ ቅጣት ይቆየዋል። ምክንያቱም በፍቃዱ ራሱን ለጥፋት አሳልፎ ሰጥቷልና ወደ ሲኦል ከመውረዱ አስቀድሞም በዚህ ምድር ሳለ ቅጣቱን እየተቀበለ ነውና በነፍሱ እረፍትን አያገኝም። የእሳቱን ማዕበል በውስጡ ዝም አይልም። ሌሊቱንም ሙሉ ቀኑንም ሙሉ በልቡ ሐሳብን ሲያወጣና ሲያወርድ ያድራል ይውላል። ስለዚህም በዚህ ካለው ቅጣት እንድን ዘንድ በሚመጣውም ከፍርዱና መጥ ዘንድ ይህን ክፉ ጠባያችንን ከራሳችን እናርቀው። በዚህም ዓለም በመንግስተ ሰማያትም ለነፍሳችን እረፍትን እናገኝ ዘንድ የዋሃንና ትሑታን እንሁን። ውድ ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬወት የተዋህዶ ልጆች ሆይ እነሆ ተግሳጸ በእንተ ቅናት ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። በእውነት እግዚአብሔር አምላክ ከቀናተኛ መንፈስ ይሰውረን፣ አስተዋይ ልቦናን ያድለን። አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።